አንድ ማህበረሰብ በሰላም እንዳይኖር ከሚያደርጉ አንዱ ጠንቋይ ነው። በየመንደሩ ተደብቆ ይኖራል። ሰዎች ሲያያቸው ሸኾች ይሏቸዋል። አጭበርባሪ ሸኽ፣ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዞ ያስቀመጠ፣ በሚበላ ሰጠውት፣ በሚጠጣ ሰጠውት፣ በልብሱ ቋጥረውበት ስንቱን ከሥራ ያወጣዋል። ከሥራ ውጭ የሆኑ ሰዎች አሉ። በምቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ አድርገው አስተብትበው አፍዝዘው አልጋ ላይ ጣሉት። ሰው ስንት አለ። የዚህ መድኃኒት ሰደቃ ነው። የዚህ መድኃኒት ሰደቃ ነው። አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ፣ ቶሎ ዳሽን አትሩጥ፣ አሮጊት ጋር ሩጥ፣ የቲም ጋር ሩጥ፣ ሚስኪን ጋር ሩጥ። እዛ ሄዳ አስመዝግብ። እናትን ደበቅ አድርገህ ስጣት፣ አባትን ሄደ ደበቅ አድርገህ ስጠው። የሰው ልጆች ሁሉ አንተን ንጉዳ ብሎ ተሰባስበው ቢመጡብህ አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ። አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጠህ ትነሳለህ። 1000 ዶክተር ስላየም አድንም። አንድ ሰውን ብቻ ስላከመም ደግሞ አትሞትም። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳሽ ነው። በቃ ለምን ወንድም ባያገኝ ኖር የመስጊዱ አይሰራም ነበር። ከየት መጣ? ወንድም እኮ ስላገኘ ነው። አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገርኩ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ የዚህች ሀገር ሰዎች እኮ አይደለንም። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን ስግብግብ ሆነ? ሙእሚን ደግሞ ምንድነው? ቸር ነው። የባሪያ የፈለገው ሊሰጥ ይችላል። ላመነውም ላላመነውም፣ ላመፀውም ላላመፀውም። አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል። ይሄው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው። ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት፣ ጨረሱት፣ ጨፈጨፉት። ኮኔ እድሜ የቡሰውን የበሉት ነው የሚባለው። ግን ያው ዱንያን ጨርሰዋል። የሚሄዱት ነክተዋት ነው የሄዱት። ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ። ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት። ትውልድ እየተካካይዳል እያለ ቂያማ ይቆማል። ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ። ሐሜትን ሲጀምር ምንድነው? በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው? ምቀኝነት ነው። እንዴት ከየት መጡ? አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ? አላህ ይጨምርለት እንጂ ማለት ያለበት። ለዚህ ነው እኮ ማሻአላህ በሉ የተባለው። አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታ የሆነው አላህ እስልምናን የሰጠ ጌታ አልহামዱሊላህ በምን ይለካል? ኒዕመተል ኢስላም በምን ይለካል? አውርተን ማንጨርሰው እኮ ጸጋ ያለበት ነው። አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን። ለምን? ሽታ ቢኖር እዚህ ቤት መግባት ስለማይችል። ሹፍ አንድ ሽታ የለም። ይሄን ጸጋ ነው የሰጠ። ያለ ውዱ የተቀመጠ የለም። ለምን? ሰላቱ ስለሚበላሽበት። ንጹህ ነው ማለት ነው። ጀናባው ነው አልገባም፣ ሻወር ታጥቦ ነው የመጣው። ይሄን ኒዕመተል ኢስላም አላህ ሰጠ። ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ። በቀልቡ ላይ የጎመን ዘር የምታክል ላኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው። ላኢላሃ ኢላላህ ራሱ እኮ ተስፋ ነው። ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን፣ እንከጅላለን ከጌታችን። ይህን ትልቅ ጸጋ ከሰጠ አልহামዱሊላህ። ለምን? አንተ ፈርማ አይደለም ኢስላምን አላህ ይሰጠ። አላህ መርጦ ነው
እስልምናን የሰጠ ይህንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም። አንዳንዴ እንትና ምን ሆነ፣ እንትና ምን ሆነች፣ ለምን ታመመች ተብሎ እኮ። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳች ነው። በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር። ከየት መጣ? ወንድም እኮ ስላገኘን። ከስራ ውጭ የሆኑ ሰዎች አሉ በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ። አንድ ማህበረሰብ በሰላም እንዳይኖር ከሚያደርገው አንዱ ጠንቋይ ነው። በየመንደሩ ተደብቆ ይኖራል። ሰዎች ሲያያቸው ሸኾች ይሏቸዋል። አጭበርባሪ ሸኽ፣ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዞ ያስቀመጠ፣ በሚበላ ሰጠውት፣ በሚጠጣ ሰጠውት፣ በልብሱ ቋጥረውበት ስንቱን ከስራ ያወጣሉ። ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ አለ ምቀኛው። ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ስንቱ ከስራ ይወጣል። በእርግጥም ላስፈራራ አይደለም። የዚህ መድኃኒት ሰደቃ ነው። የዚህ መድኃኒት ሰደቃ ነው። አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ፣ ቶሎ ዳሽን አትሩጥ፣ አሮጊት ጋር ሩጥ፣ የቲም ጋር ሩጥ፣ ሚስኪን ጋር ሩጥ። እዛ ሄዳ አስመዝግብ። እናትን ደበቅ አድርገህ ስጣት፣ አባትን ሄደ ደበቅ አድርገህ ስጠው። ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል። ከዛች አካውንት በእጅ ደግሞ አውጣ። የሆኑ ሰዎች ሄደ ዘይራቸው፣ አንተና አላህ ብቻ የምታውቃቸው። ሄዳ አንኳክተህ ብትችል ፊትን ሸፈነ። ምክንያቱም ለነሱ መስጠት ኩራት አይደለም፣ ስጦታ ነው። ስጦታ ነው። ያ የተንሻፈፈች ጫማ የምትለብስ አሮጊት ካለች፣ ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋር ሩጥ። አክስትም እናትህ ናት። ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ በአንተ ላይ ቢመጡ ወላሂ ጎዱ። ኢነ الناس لو اجتمع على ان ينفعوك بشيء لم ينفعوك الا بشيء قد كتب الله عليك። የሰው ልጆች ሁሉ አንተን ንጉዳ ብለው ተሰባስበው ቢመጡብህ አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ። አይ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጠህ ትነሳለህ። 1000 ዶክተር ስላየም አድንም። አንድ ሰውም ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለች ትጨርሳለህ፣ ትሄዳታለህ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ሉግዳቢል ወላሂ መጉዳት አይችልም። ቢጎዳማ ስንቱ ይጨርስ ነበርኩ። ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን ከማ ቃል ረሱሉ አለይሂ ሰላቱ ወሰላም በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል? ኢስቲግፋር ነው። ጌታዬ ወይ ምህረት አንተን እጠይቃለሁ። ኢዛ ሐሰርተ ፈስተግፊሪላህ። ወንድሞች ላይ ምቀኝነት ከች ሲልብህ አስተግፊሩላህ ጌታዬ፣ ሰጪው አንተ አይደለ እንዴ? ከልካይ አንተ አይደለ እንዴ? ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ። የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳች ነው። በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር። ከየት መጣ? ወንድም እኮ ስላገኘን። ወንድም ስላገኛል እንዴ ምንጣፍ ያገኘው? ወንድማችን እኮ ስላለ ነው እኮ አምፖል የተሰካልን እንዲህ ኑር ሆነ መስጠት ወንድም ስላገኘን። በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው።
ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ፣ ሐሜትን ይጨምራሉ፣ ውስጣቸው ግን ምቀኝነትን ይዘው ነው። በወንድሞቻችን ላይ መመቅኘት የለብንም። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት። በሁለት ነገር በስተቀር መመቅኘት አይበቃም። አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለን። የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ። እንዴት ነው ምቀኛ መሆን? ገንዘቡን ያጥፋበት እንድትልኩ አይደለም። ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ፣ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም። ይሄ የተፈቀደ ምቀኝነት ነው። ምቀኝነቱ ግን ምንድነው? እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም። መልካም ነገር ሲሰራ በኸይር ነገር ሁሉ ያመልጠው። ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው። ገንዘብ በደንብ አለ፣ የሚመርጣቸው ግን ከ105% አይሞሉ። ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል። ለመስጊድ ሲባል ያንቋቸዋል። ወንድም ታመመ ያንቋል። እንኳን ገንዘቡ ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው። አልዘየርከውም? ወላሂ ቢዚ ነኝ ይላል። ለወንድሙ ቢዚ የሚሆን ሰው አለ። ሄዶ አሸታ አድርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ። ቢዚ ነኝ ይላል። ይሄውን ዱንያ ይሄን ነው ምንቀናበት። እኛ ሰውን በትክክለኛ የምንቀናበት ሰው ማን ነው? እንደው ስንት ቀን ይሄን መስጊድ የሰራ ሰው ቀንተንበታል? ስንት ሰዎችን ያዳነ ሰው የቀናንበት ሰው አለ? የለም። የኛ ቀናታችን ምንድነው? አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን፣ ጎማ አይቀረን፣ ስፖኪው አይቀረን፣ እሱን ነው የምናየው። ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት፣ እኛ እናውቀው። በዚህ አልነበር የምትቀነው። ለሰው የኖረ ሰው ካለ እዚህ ሰው ላይ ነው መቅናት ያለባችሁ። والله የእውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁን እኛ መስጊድ ውስጥ ምናወራ ይቀርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ والله መቸገርኩ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ የዚህች ሀገር ሰዎች እኮ አይደለንም። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን ስግብግብ ሆነን? ሙእሚን ደግሞ ምንድነው? ቸር ነው። ቸር ነው። ሆደ ሰፊ ነው። ሁሌ በቃ አካውንት ማስገባት ብቻ አይደለም ጭንቆ። ማን በላ፣ ማን ጠጣ፣ ማን ለበሰ፣ ማን አገኘ። ሰው ሞተ ሲባል ልቡ ሐዘን በሐዘን ይሆናል። ሰው ታመመ ሲባል ርብሽ ይላል። ቶሎ ወደ መፍትሄ ነው የሚሄደው። መድኃኒት አለ ወይ? አክም ቤት ታይቷል ወይ? ሙእሚን ምን ጊዜም ልቡ እኮ ክፍት ቸር ነው በቃ።